ዛሬ ከኳናችሁ የመሰለ ድንች እናዘጋጃለን። ዛሬ እንዳያመልጣችሁ ጠብቁ። እንደናችሁ እንደምን ሰነበታችሁ? ሼፍ አስተፈራኒ ዛሬም እንደተለመደው አንድ ወግ ሰራላችኋለሁ። ዛሬ ማዘጋጀላችሁ በድንች ብቻ ማዘጋጀላችሁ ምግብ አለ። በድንች ተጠቅሜ ማዘጋጀላችሁ ቆንጆ ምግብ አለ። በተለይ ምግብ እንግዲህ ሬስቶራንት አካባቢ የምትሰሩ ባለሙያዎች ካላችሁ እንደ ሳይድ ዲሽ ማድረግ ትችላላችሁ። በተለይ ፕሮግራም ደግሞ እንደዚህ ማቅረብ ይችላል። በተለይ ጾም ጊዜ ሲሆን ብፊያችሁን እንደ አንድ አማራጭ ማድረግና መጠቀም ትችላላችሁ። የቤት ባለቤቶች ደግሞ ቤት ያላችሁ ሰዎች በአጠቃላይ ይህ ምግብ እንደ ጥሩ አማራጭ መጠቀም ይችላል። ትንሽ የማቃጠል ባህሪ ያለው ግን ደስ የሚል ነገር ያቃጠል ግን የሚጣፍጥ የምግብ አሰራር ነው። ሲገባችሁ ታስተዋውቃችሁና ወደ አሰራሩ እንሄዳለን ማለት ነው። እዚህ ጋር የምትመለከቱት በሶስት ማካኛ ድንች ሰልጦ የተዘጋጃለ እሱን አዘጋጅተናል። ለጥቁርብን ነው ውስጥ ያስቀመጥነው። ቤት ያዘጋጁት ደግሞ ቆንጆ የተፈጨ የቃሪያ ፔስት ወይ ደግሞ በተለምዶ ዳጣ የሚባለው አለ። በቃሪያ ያዘጋጀነው ቆንጆ ፔስት አለችም ያስፈልገኛል። አንዱ ደግሞ እዚህ ጋር የምትመለከቱት ቆንጆ ዝንጅብል ላይ የተፈጨ ዝንጅብል አለ። በተለይ እንደዚህ ጸጉር ያለው ያበሻ ዝንጅብል በጣም ቆንጆ ነው። ቃናው ቆንጆ ነው። እሱ ብትጠቀሙ ምግቡን ያጣፍጥላችኋል። ሌላ ግብአታችን ደግሞ እዚህ በርከት ያለው ከ10 በላይ የሚሆን የተላጠ ነጭ ሽንኩርት አለ። እሱ ለዚህ ስራ ያስፈልገናል። መቀመምባቸው ደግሞ ማጣፍጥባቸው ደግሞ ህርቦች አሉኝ። ያን የምትመለከቱት ዝንብላልና ፐርስሊ ቅጠል ለዚህ ስራ ያስፈልገኛል። እሱንም ጥቅላይ እናውላለን ማለት ነው። በጨማይ ደግሞ መቀምበት ቅመም አለ። እዚህ ጋር የምትመለከቱት ኮረሪማ አለኝ፣ ከሙን አለኝ። እነዚህ ቅዲያ ከሙን አለኝ። እዚህ ጋር ደግሞ ኮረሪማ አድርገን እናጣፍጠዋለን። ትንሽ ደግሞ ከላይ መጨረሻ ላይ ሸርክት ሚጣና አድርግበትና ይሄ ነው ሲደማመረው በአጠቃላይ ጣዕሙ የማቃጠል ባህሪ የሚያመጣባችሁ ሀሳብ ትንሽ ለየት ይላል። ትመለከቱና ሞክሩታላችሁ ትወዱታላችሁ ማለት ነው። በቅድሚያ እንግዲህ ድንች መክተፍ እንጀምራለን። እናደርግና ድንቻችን እዚህ ወፈር አድርገን እንደዚህ አድርገን እንደዚህ ትንሽ በጣም ሳይሳሳ በጣም ሳይወፍር ያጋቸው ከትፎና እንደዚህ እናዘጋጃለን ማለት ነው። እንደዚህ እናዘጋጃለን። እንዲህ ካረጓ እኛውን ሲደረቅ አደርገዋለሁ በፔፐር አደርቀዋለን። ወደ በጨርቅ አድርጋችሁ መጠቀም ይችላላችሁ። የኪችን ፔፐር ከሌላችሁ መጠቀም ይቻላል። ስመለስ እንግዲህ ቀጥታ አሁን ምንም እዚህ ጋር የምንካትፈው የለም። መጥሻ ላይ የሚሰሩ ሰዎች ናቸው ያሉት። ስመለስ ያን አድርቅና ዘይቱን አገር እየመጣለው ጠብቁ። እሺ ተመልሰናል። አሁን እንደምትመለከቱት እዚህ ጋር የተዘጋጀው ነጭ ሽንኩርት ቅድሚያ ዘይቱ ላይ እንጨምረዋለን። ዘይቱ ጋር በዛ አድርጌ አገየዋለሁ። ዘይቱ ላይ ገብቶ እንደዚህ መጀመሪያ ነጭ ሽንኩርቱ ይጠበሳል ማለት ነው። ትንሽ ቀለም የሚያዝን ሲጀምር እናወጣዋለን ማለት ነው። በዚህ አጋጣሚ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ የደወል ምልክቱን መጫን እንዳይዘነጋ። ሁሌ ማሳሰባችሁ ሰብስክራይብ አድርጋችሁ ተመልከቱ፣ ላይክ አድርጋችሁ ጀምሩ፣ ሼር አድርጉት። ሁሉ ሲዳረስ ሰብስክራይብ በምታደርጉበት ሰዓት ላይክ ስታደርጉ ብዙ የመድረስ አቅሙ በጣም ከፍተኛ ሆነ ብዙ ሰዎች ባለሙያ ይሆናሉ። ቻናላችንም እየጠነከረ ይመጣል ማለት ነው። እናንተ በዚህ ታግዙን አደራላችኋለሁ። እዚህ ጋር እንግዲህ እንደምትመለከቱት ነጭ ሽንኩርቱ እንደዚህ አንደኛ ዘይቱ በጣም ተጧል። ተኛ ደግሞ ነጭ ሽንኩርቱ እንደዚህ ሲበስል ለምን እንዳበሰልኩት በኋላ ትመለከታላችሁ። ያጋችሁ ቀላ ማለት ደግሞ እናወጣዋለን። ቀላስ በደንብ ነው ቀላ ማለት አለበት አድርገን እናወጣና ከዛ በዛው በተቀመሙ ደግሞ ዘይት ላይ ደግሞ ድንቹ ጨምር ያበስለዋለሁ ማለት ነው። ቆንጆ ነው የበሰለ ነው። ነጭ ሽንኩርቱ ትንሽ ቀለም መያዝ አለበት። ሰዓት በጣም ኃይለኛ ስለሆነ እዚህ ጋር ጥንቃቄ ማድረግ ስትጠብሱ ዘይቱ ብዙ ስለሆነ ስትጨምሩ ጥንቃቄ ማድረግ አለባችሁ። አሁን እንደዚህ ቀላ ሲልኝ ነጭ ቆይታችሁ እንደዚህ እንደሚያምር እንደዚህ ሲሆንላችሁ በጣም ይቀመጣል። በእጃችሁ ናትነካ በጣም ኃይለኛ ሰዓት ስላለው እንዳትነካኩት። እንዲህ ካደረግን በኋላ በጥንቃቄ እያልን ድንቻችን እንጨምራለን። እያደረጋችሁ ራሳችሁን ካደጋ የጠበቃችሁ እንደዚህ ጨምሩ። በጣም ቆንጆ የሚሆነው እያደረጋችሁ ድንቹን እንዲህ በመጨመር
በዘይት እንጠብሰዋለን ማለት ነው። ድንቹን ለመብሰል እንግዲህ አንድ 5 ደቂቃ አካባቢ ይፈጅበታል በዘይቱ። ከ5 ደቂቃ በኋላ ድንቹ አብስዬ መለስ ማትሄዱ ጠብቁኝ። ቆንጆ ምግብ ታያላችሁ ዛሬ። እሺ ተመልሻለሁ። እንትመለከቱት ድንቹ እንደዚህ ቆንጆ እንደዚህ በስሏል። ታያላችሁ ቆንጆ ነው። እንደዚህ ቀለም ከያዘልን በኋላ እናወጣዋለን። መልክ ያዘጋጀነውን ይሄን ጥንቃቄ ራቅ አድርጋችሁ ካጠገባችሁ ዘይቱን እናስቀምጣለን ማለት ነው። እንደዚህ አድርገን ድንቹን አብስለናል። ጸረ እናደርጋለን። እንደዚህ ያመጣ እንጥዳለን። ቅድም ያሳያችሁን ህርቦች እናወጣና እዚህ ጋር ትንሽ ከፐርስሌው ደግሞ ከደንብላ ቅጠሉ ካረገን በኋላ እንደዚህ እንዲያርጋቸው እንደዚህ አድርገን እንደዚህ እናዘጋጀዋለን። ከዛ በኋላ ተወስዱና መፍጫ እቃችን ላይ ቺኛዋ እንደዚህ አድርገን እንጨምራታለን። መፍጫዋ ፐርስሊና ያው ልጥፍጥፍ ብሎ እንዳያስቸግራችሁ ከተጨመረው እንጂ ስለሚፈጭ መክተፈው ብዙ እንታያረግን እዚህ ጋር ተከትፎ ሲገባ ለመፍጫው ጥሩ ይሆናል ማለት ነው። ፐርስሊና ድንብላ ቅጠል ገብቷል። ያዘጋጀነው ደግሞ እየጠበስነውን ነጭ ሽንኩርት እንጨምራለን። እዚህ ላይ ነጭ ሽንኩርት ይገባል። ዝንጅብል እንጨምራለን። በሻይ ማንኪያ 2 አካባቢ ዝንጅብል እንጨምራለን። ቅድም ያዘጋጀነው ዳጣ አለ። እሱን 3 ማንኪያ እንደዚህ እናደርግበታለን። 3 ማንኪያ ይደረጋል። እንዲህ ካረግን በኋላ ደግሞ 1 ሻይ ማንኪያ ተኩል ደግሞ ችርክት ሚጥሚጣ እናደርግበታለን። ቅድም የነገርኳችሁ ቅመሞች ከሙን ግማሽ ሻይ ማንኪያ፣ ኮረሪማ ግማሽ ሻይ ማንኪያ፣ ጨው 1 ማንኪያ እንደዚህ ሞላ አድርገን እንጨምራለን። ከጨመራችሁ ዘይት እንሰራበታችሁ ለዘይት እንደዚህ ዘይት እናደርጋለን። አካባቢውን ጽድት እናደርጋለን። አካባቢያችንን ከቀዳደም በኋላ መፍጫ ሞተራችን እናመጣለን። አድርገን ቺኛዋን በኋላ ቺኛዋን እንፈጫለን ማለት ነው። ከፈጫችሁ በኋላ ትንሽ የወይራ ዘይት እናደርጋለን። ያዘጋጀነውን ያንገለብጣለን። አሁን ለኩሶና እሳታችን እንደዚህ እናገናኛታለን። ህርቦቹ አሉ፣ ቃሪያዎቹ አሉ፣ ዝንጅብል፣ ነጭ ሽንኩርት አለ። በጣም ደስ የሚል ጣዕም ነው የምታገኙት። በጣም መቃጠል የለበትም። ሞቅ እንዲል ያክል ነው። እሳቱም ላይ ሲቆይ የሚጣው ማኑ ቃሪያ እንዲያቃጥላችሁ ይጋ እንዳልተፈጨ ነጭ ሽንኩርት አግኝቼ ነው እንደዚህ ሞቅ እናደርገዋለን። እንዲያደርገን ድንቹን ለውሰውና እናቀርበዋለን። የሚገርም ጣዕም ታገኛላችሁ። እንዲህ ካደረጋችኋል ድንቹ ላይ ይገባል። ዋ አሁን ሳው ይጠፋል። ለውሳን ስንመልስ እንግዲህ ገበታችን ቆንጆ አድርገን ተደራ ሳመን ጠብቃችሁ የትማትሄዱ ጠብቁኝ። እንዲያ ያደረግን እንግዲህ ለቀደም መደርደር ጀምሬያለሁ። እንዲህ ማድረግ ያዘጋጀነውን ድንች ላይ እንደረድራለን። በጣም የሚገርም ጣዕም ያለው
በተለይ ያቃጠለ ነገር ለምትወዱ ሰዎች በጣም ተወዳጅ የሆነ ምግብ አሰራር ነው። የድንቹ እና የሶስ መገናኘት ልዩ ያደርግላቸዋል። በጣም የሚገርም ድንቹና እንትኑ እኩል ያለቀው አይገርምም? እንዲያደርጋቸው የሚገርም አድርጋታችሁ ምግብ ቻላችሁ። በጣም ትወዱታላችሁ። በጣም ቆንጆ ነው። በጣም ጊዜም ጥሩ አማራጭ ሆናችኋል። ለምግብ አሰራራችሁ እንግዲህ አንድ ደረጃ ጨምርላችኋል። ሬስቶራንት ላይም እንደ ሳይድ ዲሽ አድርጋችሁ ማቅረብ ቻላችሁ። የራሱ እንደዚህ ከሜክሲካን ቦል ላይ ራሱ አብሮ የሚቀርብ የምግብ አሰራር ነው። እዚህ ደግሞ ቀብሼ ደግሞ ጣም ነግራችኋለሁ። ተካተሉ። እሺ እንግዲህ ያዘጋጀሁትን ድንች ቀምሰዋለሁ። ያነበብስ ክስታሉ አለ ቴዲ ነው አላላላላ ቃሪያው የዝንጅብሉ የነጭ ሽንኩርቱ ውህደት ከድንቹ መጠበስ ጋር ተገናኝቶ ያቃጥላችሁ በጣም ትሉታላችሁ። ዋው ተቃጣዋለኛ ይፈታተናል፣ ግን ደስ የሚል ስቃይ ነው። በጣም ትሉት ቆንጆ የምግብ አሰራር ነው። እባካችሁ ሞክሩት። በተለይ ተቆስ ታገለብቱ ሰዎች ንግንፋን ካያታችሁ በጣም ቆንጆ ነው ይሆናቸዋል። ለክረምትም ያማሞቃቸዋል። ለጾም ጊዜ ጥሩ አማራጭ ሆናቸዋል። ቆንጆ ምግብ አሰራር እባካችሁ ሞክሩት። ጉርሻ ከሼፍ ዮናስ ጋር ቀጥያለሁ። እንጨርስ ማቃቴ ለዛሬ ምስል ነበር። በሌላ ፕሮግራም በሌላ ምግብ አገኛቸዋል። ወዳቸዋለሁ። ቻው